7 ቁጥር 7 ላይ ማየት እንችላለን። ሰአሉ ወይተዋበክሙ ለምኑ ይሰጣችኋል። ይሄ ፍላጎት ጸሎት ነው። ለምኑ ይሰጣችኋል፣ እሱ ወተረከቡ ሹ ታገኛላችሁ፣ ጎድጉዱ ወይተራወክሙ አንኳኩ ይከፈትላችኋል። ወዘይ ሰአለ ዘሰአለ ይነስ የለመነ ሁሉ ያገኛል። ወዘይ አሰሰ ይረክብ የፈለገ የሻ ሁሉ ያገኛል። ወዘይ ጎድጎደ ይትርሃው ያንኳኳ ይከፈትለታል ብሎ ሲያስተምር እናያለን። ዘካርያስ ልጅ ማግኘት ፍላጎት ነበረው። ጸለየ፣ ወደ እግዚአብሔር አመለከተ። መጥምቀ መለኮት ቅዱስ ዮሐንስን ያህል ዘር አገኘ። ከእግዚአብሔር ጋር ያለውን የተለያየውን መስመር መልሶ ለመቀጠል የሰው ልጅ ንስሐ ያስፈልገዋል። ያው መቼም ሰው አይበድልም ተብሎ ስለማይታሰብ ሰው አይበድልም ብሎ ማሰብ እርጥብ እንጨት ቆርጦ ከእሳት ላይ ማግዶ አይጤስም ብሎ እንደማሰብ ነው። ሰው በነፍሱ ድውይ ይሆናል። ኃጢአት ሲሰራ ከእግዚአብሔር ጋር ሲጣላ ድውይ ነው የሚሆነው። ድውይ ነፍስ ነኝና አለ የኃጢአት በሽተኛ ነኝና ይቅር በለኝ። ወፈውሰኒ እስመ ታወካይት ነው አጥንቶች ታውቀውብኛልና እባክህ ፈውሰኝ እያለ ይጸልያል። ዝቅልና እንደው ወባንባ ያራስኩ ምስካቤ በእንባዬ ምኝታዬን አራስኩ እስከሚል ድረስ እያለቀሰ እያነባ የጸለየው ጸሎት የንስሐ ጸሎት ይባላል። ወደ ፈተና ላለመግባት አስቀድሞ መከላከል ማለት ነው። በዓለም ላይ ፈተና አለ። ፈተና ከገቡ በኋላ ማለፍ አለ። ነገር ግን አስቀድሞ ወደ ፈተና ላለመግባት ይጠቅማል ጸሎት። እግዚአብሔር ሰውን የሚፈትንበት ፈተናና አንጥረኛ ወርቅ የሚፈትንበት ፈተና አንድ ነው። አንጥረኛ ወርቁን ሰብስቦ ወደ እሳት ያስገባዋል። አንጥረኛ ወርቁን ወደ እሳት የሚያስገባው ግን ወርቁ ቀልጦ ጠፍቶ እንዲቀር ሳይሆን ወርቁ እንደገና የበለጠ ጠርቶ እንዲወጣ፣ ወርቁ የበለጠ ጠርቶ ዋጋ እንዲያወጣ ነው፣ አገልግሎት እንዲሰጥ ነው። ስለዚህ እግዚአብሔር ይፈትናል። እግዚአብሔር ሲፈትን ግን ለማጥራት ነው። የሚፈተነውን አካል የሃይማኖቱን ጽናት የመግባሩን መቅናት አንድም ለሰይጣን ማሳየት፣ ሁለትም ለሱ እንዲጠቅመው እንዲጸና የበለጠ እንዲበረታ ለማድረግ ነው እንጂ እግዚአብሔር ሰዎች ከክፉ አይፈትንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወበትማጸን ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። ቅዱስ ቅዱስ ተብላ የምትመሰገን ትናንትና ነበር ዛሬም ያለህ ከዚህም በኋላ ዓለምን አሳልፈህ ትኖር አልፋና ኦሜጋ ልዑል አምላካችን እግዚአብሔር ሆይ ባለፈው ኃጢአታችንና በደላችን ምክንያት ተጥዋጥራ ተጣጣፋን እንደ ታጋሽነት ታገሰህ እንደ ማሪነት ይቅር ብለህ እስከዚህ ጊዜና ሰዓት ስለጠበቅከን ከነገር ሁሉ አስቀድመን አንተን እናመሰግናለን። ስምህ ለዘላለም የተመሰገነ ይሁንልን። የተከበራችሁ የተወደዳችሁ የዚህ መርሃ ግብር ተሳታፊዎች ኦርቶዶክሳውያንና ኦርቶዶክሳውያን ሊቃውንተ ቤተክርስቲያን፣ አግኝተ እግዚአብሔር ካህናት አባቶች፣ ሲግማነ እግዚአብሔር ላይካነ ጭር ዲያቆናት ወንድሞች፣ እንዲሁም ምዕመናንና ምዕመናት እናቶችና አባቶች፣ እህቶችና ወንድሞች፣ እንዲሁም ሕፃናት እስከ ሞት ድረስ በወደደንና ባፈቀረን በቸሩ አምላካችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችንን የለገሰን ቸርነቱን ያላሳጣን ያለት ቀዳማዊ ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ አምላክ አማልክት ንጉሠ ነገሥት የማናበድረው ባለጸጋችን ሕይወታችን መሰረት አምላካችን መድኃኒዓለም ኢየሱስ ክርስቶስ ስለማይነገር ስጦታው አሁንም በድጋሜ በላይ በሰማይ በታይ በምድር ባሉ ፍጡራን አንደበት ሁሉ የተመሰገነ ይሁንልን። እሷን ጠርተን እሷን የማንተዋት የድኅነታችን ምክንያት የዓለም ንግሥት እመብዙኃን ቅድስተ ቅዱሳን ንጽሕት ድንግል ማርያም ስለማይነገር ስጦታዋ እንደ ክብሯ መጠን ክብር ምስጋና ይድረሳት። ለሌሎቹ ቅዱሳን ጻድቃን ሰማዕታት፣ ደናግል መነኮሳት አጠቃላይ ክብር ምስጋና ይድረሳቸው። እንግዲህ እንደ እግዚአብሔር መልካም ፈቃድ ባለፉት የጀመረውን የጸሎት ርዕስ ነው የምናስቀጥለው። ባለፉት 7ቱ የጸሎት ጊዜያትንና ምስጢራዊ ምክንያታቸውን አይተናል። ዛሬ ደግሞ 2 ርዕሰ ጉዳዮችን ነው ያለን። የመጀመሪያው ጸሎት በራሱ በስንት ክፍል ሊመደብ ይችላል የሚለውን መደቡን እናያለን። በሌላ በኩል ደግሞ የጸሎት ጥቅሙ ምንድን ነው የሚለውን አይተን ጊዜ ካለ ልንጨምር እንችላለን። ከሌለም በእነዚህ 2 ርዕሶች ላይ መነሻ አድርገን
ምንነጋገር ይሆናል። የሚያነጋግር የሚያመካከር የቅዱሳን አምላክ የአባቶቻችን አምላክ እግዚአብሔር ከምስጋና ለስም አጠራር ይሆንልን። እንግዲህ እንዳልኳችሁ ዛሬ መጀመሪያ የምናነሳው ሐሳብ ጸሎት በስንት መደብ ይመደባል የሚለውን ነው የምናየው። እንግዲህ ጸሎት በተለያየ መንገድ ልንጸልየው እንችላለን። ዳዊቱን ልንጸልየው እንችላለን። መልካም መልኩ ልንጸልየው እንችላለን። ቅዳሴውን ልንጸልየው እንችላለን። ሰኔ ጎልጎታውን ማንኛውም ነገር ልንጸልይ እንችላለን። ነገር ግን ከሶስት መደብ የሚያልፍ አይደለም። በሶስት መደብ ይመደባል። በንዑስ ክፍላት በተለያየ መልክ ልንከፍለው እንችላለን። ነገር ግን አበይት ክፍላት የሚባሉት ሶስት መደቦች አሉት። የመጀመሪያው ጸሎት አንደኛ ክፍሉ የፍላጎት ጸሎት የሚባለው ነው። እንግዲህ የፍላጎት ጸሎት የሚባለው ልክ እንደ ሰው በዛ ያለ ክፍላት ይኖረዋል። ምክንያቱም ሰው በተለያየ መንገድ ሆኖ ሰው በተለያየ ሰዓት በተለያየ ጊዜና በተለያየ ሐሳብ ሆኖ ሐሳቡ እንዲሳካለት ምኞቱ እንዲሳካለት ከእግዚአብሔር ጋር የሚያደርገው ግንኙነት ስለሆነ የፍላጎት ጸሎት ይባላል። ፍላጎት የተለያየ ነው። በአልጋ ቁራኛ በደዌ ዳኛ የተያዘዘው ፍላጎቱ ከዚያ አሰቃቂ ሕይወት መውጣት ነው። ያ የፍላጎቱ ነው። የዕለት እንጀራ ሶስቱ መሰረታዊ ፍላጎቶች ያልተሟሉለት ልብስ ቀለብ የሌለው ማረፊያ የሌለው ሰው ማረፊያ እንዲያገኝ ልብስ ቀለብ እንዲያገኝ የዕለት ልብስ የዓመት ልብስ የዕለት ጉርስ እንዲያገኝ ፍላጎቱ ነው። ያን ፍላጎቱ መሰረት አድርጎ ይጸልያል። ይሄ ፍላጎት ጸሎት ይባላል። እንግዲህ ጭንቀት ያለበት ሰው መረጋጋት ፈልጎ ከጸለየ ከጭንቀት መረጋጋቱ ፍላጎት ስለሆነ የፍላጎት ጸሎት ይባላል። በተለያየ መንገድ ሆኖ በተለያየ ጊዜ በተለያየ ሰዓት የተለያየ ችግር ገጥሞት የሚጸልየው ጸሎት የፍላጎት ጸሎት ይባላል። ምክንያቱም የሚፈልገው ከገባበት ማቁስ ከገባበት ስብራት መጠገዝ ስለሆነ ያንን ፈልጎ ወደ እግዚአብሔር የሚያቀርበው ጥያቄ የፍላጎት ጸሎት ይባላል። እንግዲህ የፍላጎት ጸሎትን ለመጀመሪያ ጊዜ ያስተማረን ራሱ እግዚአብሔር ነው። ማቴዎስ 7 ቁጥር 7 ላይ ማየት እንችላለን። ሰአሉ ወይተዋበክሙ ለምኑ ይሰጣችኋል። ይህ ፍላጎት ጸሎት ነው። ለምኑ ይሰጣችኋል፣ እሱ ወተረከቡ ሹ ታገኛላችሁ፣ ጎድጉዱ ወይተራወክሙ አንኳኩ ይከፈትላችኋል። ወዘይ ሰአለ ዘሰአለ ይነስ የለመነ ሁሉ ያገኛል። ወዘይ አሰሰ ይረክብ የፈለገ የሻ ሁሉ ያገኛል። ወዘይ ጎድጎደ ይትርሃው ያንኳኳ ይከፈትለታል ብሎ ሲያስተምር እናየዋለን። ስለዚህ ፍላጎታችንን ለማሟላትና ፍላጎታችንን መሰረታዊ አድርገን የምንጸልየው ጸሎት የፍላጎት ጸሎት ይባላል። ስለዚህ ፈልጎ ፍላጎታችን እንዲሟላ የምንጸልየው ጸሎት የፍላጎት ጸሎት ይባላል። ለዚህ የምሳሌ የሚሆነን አብርሃም ሁለት ፍላጎቶች ነበሩት። ሁለቱ ፍላጎቶችንም በጸሎት አግኝቷቸዋል። የመጀመሪያው ፍላጎቱ የአብርሃም ሰማይና ምድር የፈጠረውን ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረውን ቀዳማዊውን ማዕከላዊውን ዳህራዊውን እግዚአብሔር ማወቅ ነበር። እሱ ተሳክቶለታል። መጀመሪያ ታሪኩ እንደሚታወቀው አብርሃም ከጣዖት አምላኪ ቤተሰብ የተገኘ ነው። ነገር ግን ያ የሚያመልከው ጣዖት መሰረታዊ ፍላጎቱን የማያሟላ ደካማ ፍጥረት በዕለተ ሰሉስ የተፈጠረ እንደሆነ ስለሚረዳ ጣዖቱን ከሰበረ በኋላ እግዚአብሔር ፍለጋ ነው የገባው። እግዚአብሔር ለመፈለግ ብዙ ስነ ፍጥረቶችን ተመልክቷል። ውሃውን ተመልክቷል። ውሃውን ሲያየው ሰዎች እንደፈለጉ ገደል ሰርተው በፈለጉት አቅጣጫ ሲወስዱት ተራራ ሲጋርደው ግድብ ሲያቆመው ተመልክቶ ሕጸጽ እንዳለበት ስለተረዳ ይሄ አምላክ አይደለም ብሎ ተወው። እሳትንም ማምለክ ፈለገ። እሳትንም ውሃ ሲያጠፋው ሕጸጽ እንዳለበት ተመለከተና ይሄም አምላክ አይደለም ማለት። ነፋሳትንም ሊያመልክ ፈለገ። ረቂቅ ነው ነፋስ ባመልከው አምላክ ሊሆን ይችላል ብሎ አሰበ። ነገር ግን ነፋስን ተራራ ሲጋርደው እጽዋት ሲጋርዱት ተመለከተ። ይሄም ሕጸጽ አለበት አምላክ ሊሆን አይችልም። አምላክ ማለት ሕጸጽ የለበት ሁሉም ማድረግ የሚችል ነው ብሎ ስላሰበ ይህንን ተወው። ጨረቃንም ፈለገ። ጨረቃን ቀን ስትጠፋ ሌሊት ስትወጣ ተመለከተ፣ ሕጸጽ እንዳለበት። ፀሐይንም አሰበ። ፀሐይን ትልቅ ነው ከሁሉ ስነ ፍጥረት የተሻለች ይህች ናት ብሎ አስቦ ነበር። ነገር ግን ማታ ጨለማ ሲፈራረቃት ተመለከተና ይሄን እንዳልሆነ ተረድቶ አንድ ጸሎት ጸለየ። አምላከ ፀሐይ ተራበበኝ፣ የፀሐይ አምላክ ተነጋገረኝ። ያን ሰዓት እግዚአብሔር አምላክ በዚያች ቅጽበት በዚያ ይደቅቃ አብርሃም የሚል ድምፅ አሰማው። ያንን ድምፅ ተከትሎ አብርሃም ናጻ እምብሔረከ ወተፈለጠ ማዝማዴከ ከወገኖቹ ተለይተህ ውጣ፣ እኔ ወደማሳይ ምድር ወደ ከነዓን ሂድ አለው። እኔ ያንን አወርሳለሁ አለው። ያንንም ተከትሎ ሄደ። ነገሩ ተሳካለት። ሌላ ሁለተኛ ፍላጎቱ ልጅ የማግኘት ፍላጎት ነበር። ብዙ ጊዜ ጸለየ፣ ብዙ ጊዜ አነባ፣ ብዙ ጊዜ ፍላጎቱን ለእግዚአብሔር ተናገረ። እግዚአብሔር አንድ ቀን ስኬታማ አድርጎት ካፈጀ በኋላ
እስከሚስቱ ድረስ ካረጁ ካፈጁ በኋላ ሙቀት ልምላሜ ከተለያቸው በኋላ እግዚአብሔር ፍላጎቱን አሳክቶለት ይስሐቅንም ያህል ለረድእ በተባለ ጊዜ እሺ የሚል ይስሐቅንም ያህል ዘር አግኝቷል። ኢዮብ በመከራ ውስጥ ሆኖ ፍላጎቱ ከመከራ መውጣት ነበረ። ጸለየ፣ ከመከራ ወጣ። ጤናው ተመለሰለት፣ እጥፉን ሀብቶ ተመለሰለት፣ ልጆቹ ተመለሱለት። ዘካርያስ ልጅ የማግኘት ፍላጎት ነበረው። ጸለየ፣ ወደ እግዚአብሔር አመለከተ። መጥምቀ መለኮት ቅዱስ ዮሐንስን ያህል ዘር አገኘ። እግዚአብሔርን ያጠመቀ እግዚአብሔር ጋር የተገናኘ ስለ እግዚአብሔር አምላክነት አስቀድሞ የመሰከረ አስቀድሞ ለሰው ልጅ ክርስቶስን የሰበከ ትልቅ ሐዋርያ ማግኘት ችሏል። ሐና ኢያቄም ፍላጎታቸው ልጅ የማግኘት ፍላጎት ነበራቸው። ጸለዩ፣ አነቡ፣ አለቀሱ፣ ወደ እግዚአብሔር አመለከቱ። ፍላጎታቸውን እግዚአብሔር አሟላላቸው። የዓለም የድህነት ምክንያት የሆነችዋል የመንግስተ ሰማያት መግቢያ በር ምክንያት የሆነችውን ድንግል ማርያም አግኝተዋል። ስለዚህ ማንኛውም ሰው የየራሱ ፍላጎት አለው። የየራሱ ፍላጎት ግን ለማግኘት የሚጸልየው ጸሎት የፍላጎት ጸሎት ይባላል። እስራኤላውያን 215 ዓመት ከተገዙ በኋላ ከባርነት የመውጣት ፍላጎት ነበራቸው። አንድ ሆነው ጸልየው፣ አንድ ሆነው አንብተው፣ አንድ ሆነው አልቅሰው፣ አንድ ሆነው ወደ እግዚአብሔር አመልክተው ፍላጎታቸው ከግብፅ መውጣት ነበረ። እግዚአብሔር ሙሴን አማካኝነት አድርጎ በ10 ሰዓት አድርጎ ፈርዖናውያንን በዘጠኝ መቅሰፍት በ11ኛ ሞተ በር በ10ኛ ሰጥመት በ11ኛ ሞተ በኩር አጥፍቶ ከምድረ ገጽ አወጣቸዋል። ስለዚህ ሰው የፈለገውን ነገር ይዞ ጥያቄውን ይዞ ወደ እግዚአብሔር የሚያቀርበው ጥያቄና ወደ እግዚአብሔር የሚለምነው ልመና የፍላጎት ጸሎት ይባላል። ስለዚህ ማንኛውም ሰው የፈለገውን ለማግኘት ወደ እግዚአብሔር ማመልከት አለበት ማለት ነው። ጸሎት የማይቋረጥ ስራ ነው የሚባለው ለዚህ ነው። የሰው ልጅ ፍላጎቱ ስለማይቋረጥ የማይቋረጥ ፍላጎቱን ለማግኘት ደግሞ የማይቋረጥ ስራ መስራት ስላለበት። ምክንያቱም በቤተክርስቲያን ስራዎች ሁሉ ይቋረጣሉ። መንፈሳዊ ስራ በዓለምም እረፍት ያለው ስራ አለ። እረፍት የሌለው በዓለም ላይ ስራ የለም። የመንግስት ሰራተኛው ሰንበትን ተጠቅሞ ያርፋል። ብሔራዊ በዓላትን ተጠቅሞ ያርፋል። ገበሬውም የተወሰነ ጊዜ ሰርቶ በተወሰነ ሰዓት የሚያርፍበት ጊዜ አለ። ክረምት ይዘራል፣ በጋ ያርሳል፣ ይቆፍራል። የተወሰነ ጊዜ ግን እረፍት አለው። የእረፍት ጊዜ ሰንበትን ተጠቅሞ ያርፋል። በዓላትን ተጠቅሞ ያርፋል። በቤተክርስቲያን መንፈሳዊ ስራም ቢሆን ማህሌት የሚታረፍበት ሰዓት አለ። ቅዳሴው የሚታረፍበት ሰዓት አለ። ጸሎት ግን ምንጊዜም የማይቋረጥ ስራ ነው። ለምን ከተባለ የሰው ልጅ ፍላጎቱ የማይቋረጥ ስለሆነ የማይቋረጠውን ፍላጎት ደግሞ ለማግኘት የማይቋረጥ ስራ መስራት ስላለበት፣ ስለዚህ ሳያቋርጥ የሰው ልጅ ሁልጊዜ ወደ እግዚአብሔር ያመለክታል። ያ የሚያመለክተው የሚጠይቀው ጥያቄ የሚፈልገው ፍላጎት እንዲሟላ የሚያቀርበው ጸሎት የፍላጎት ጸሎት ይባላል። ስለዚህ ምሳሌዎቻችን የሆኑት ቅድም ያልናቸው ናቸው። እነ አብርሃም፣ እነ ኢዮብ፣ እስራኤላውያን በአጠቃላይ ለዚህ ምሳሌ የሚሆኑ ናቸው። ሌላውና ሁለተኛው የንስሐ ጸሎት ይባላል። የንስሐ ጸሎት ያው ስርየተ ኃጢአት ስለሆነ ከነዚህ ከፍላጎት ጸሎት የተለየ ነው። ያው የፍላጎት ጸሎት በውስጡ ያለበት የሆነም ነገር ግን ስርየተ ኃጢአት ነው። የነፍስና የሥጋ የሥጋ ነው፣ የሥጋ ፍላጎት ነው። ይሄ ግን የነፍስ ፍላጎት ነው። ምክንያቱም ሰው ከእግዚአብሔር ጋር ይጣላል፣ እግዚአብሔርም ከሰው ጋር ይጣላል። ሰው ከእግዚአብሔር ጋር ይቆራኛል፣ ሰው ደግሞ ከእግዚአብሔር ጋር ይለያያል። ጽድቅ ሲሰራ፣ ሃይማኖቱን ሲጠብቅ፣ በምግባር የቀና ሲሆን፣ እግዚአብሔር የሚያስደስት ስራ ሲሰራ እግዚአብሔር ያድርበታል። እግዚአብሔር አብሮት ይሆናል። ሲወጣም አብሮት ይሆናል፣ ሲገባም አብሮት ይሆናል፣ ሲተኛም አብሮት ይሆናል። ቀኑን ሁሉ ሌሊቱን ሁሉ እሱ ከሱ ጋር ይሆናል። ያን ሰዓት እግዚአብሔር አብሮት ያለ ሰው ቅዱም ሰላማዊ ነው፣ ኑሮውም ሰላማዊ ነው፣ አይምሮውም የተረጋጋ ነው፣ ስራውም ስኬታማ ይሆንለታል። ነገር ግን እግዚአብሔር የሚያሳዝን ሲሰራ፣ እግዚአብሔር የሚያስቀይም ስራ ሲሰራ፣ እግዚአብሔርን የሚያሳዝን ስራ ሲሰራ ደግሞ እግዚአብሔር ይለየዋል። እግዚአብሔር ሲለየው ደግሞ ሀዳሪ ያለማይደር ብቻውን አያድርምና ሰይጣን ያድርበታል። ሰይጣን ካተደረበት በኋላ ህይወቱ ሁሉ የተዘበራረቀ፣ ህይወቱ ሁሉ የተመሰቃቀለ ይሆናል። ስለዚህ ከእግዚአብሔር ጋር ያለውን የተለያየውን መስመር መልሶ ለመቀጠል የሰው ልጅ ንስሐ ያስፈልገዋል። ያው መቼም ሰው አይበድልም ተብሎ ስለማይታሰብ ሰው አይበድልም ብሎ ማሰብ እርጥብ እንጨት ቆርጦ ከእሳት ላይ ማግዶ አይጤስም ብሎ እንደማሰብ ነው። ምክንያቱም ሰው ባህሪ ሁለት ነገር የሚስማማው ነገር ነው። እንደውም አባቶቻችን የሰው ልጅ ባህሪ እንደ አዲስ ልብስ ነው ብለው ይተርካሉ። እንደ አዲስ ልብስ ነው። አዲስ ልብስ አምጥተው ካፈሩ ላይ ቢያደርጉት አፈር ይዞ ይነሳል። ቢጠብቁት ጸዳሉን ጠብቆ ይቆያል። ቀይ ቀለም ቢያስገቡበት ቀይ ይሆናል። ቢጫ ቢያስገቡበት ቢጫ ይሆናል። የፈለገውን ቀለም የመቀበል ባህሪ ያለው የሰው ልጅም እንደዚያ ነው። ኃጢአትም ይስማማዋል፣ ጽድቅም ይስማማዋል።
ስለዚህ ተሳስቶ በድፍረት ይሁን በማንኛውም መንገድ እግዚአብሔር ያሳዘነ ሰው ከእግዚአብሔር ጋር መልሶ የሚገናኝበት የንስሐ ጸሎት ይባላል። ያ የንስሐ ጸሎት አንደኛ መደቡ ነው። ሁለተኛ መደቡ የንስሐ ጸሎት ደግሞ ኃጢአቱን የሚሰረይበት ነው። የንስሐ ጸሎት ሰው ከእግዚአብሔር ጋር የሚታረቅበት ነው። የንስሐ ጸሎት የተሰበረው መንፈሳዊ ማንነቱ መልሶ የሚጠገንበት ነው። የንስሐ ሕይወት የሰው ልጅ ከእግዚአብሔር ጋር የገባውን ቅራኔ የሚፈታበት የእርቅ መስመር ነው። ስለዚህ ሰው ንስሐ በገባ ጊዜ የሚጸልየው ጸሎትና የሚያቀርበው ጸሎት የንስሐ ጸሎት ይባላል። ለዚህ ምሳሌ የሚሆነን የዳዊት መዝሙር 6 ቁጥር 1 ላይ እስከ 10 ያለው ማንበብ በቂ ነው። እግዚኦ ማትከ ቅስፈኒ ነብይ እግዚአብሔር ዳዊት ነው። ከእግዚአብሔር ጋር በተጣላ ወቅት 2 ኃጢአቶችን ሰርቶ ኦሪዮን በማስገደል ይትክተልን አትግደል የሚለውን በመተላለፍ አታመንዝር ሚስቱን በመድፈር አታመንዝር የሚለውን በመተላለፍ 2 ኃጢአት በመስራት እግዚአብሔርን አሳዘነ። እግዚአብሔርን ካሳዘነው በኋላ ነብይ እግዚአብሔር ዳዊት እግዚአብሔር እንዳዘነበት በነብዩ ናታን በኩል ከተነገረው በኋላ ዝም ብሎ አልተቀመጠም። 40 ክንድ ጉድጓድ አስቆፍሮ ቤተ መንግስቱን ለቆ ትላንትና የነበረውን የወርቅ ዙፋን ለቆ አመድ ነስንሶ ቲባ ለብሶ 40 ክንድ ጉድጓድ ውስጥ ገብቶ አንድ ጸሎት ጸለየ። የዳዊት መዝሙር 6 ቁጥር 1 እስከ 10 ያለው ማለት እግዚኦ ማትከ ቅስፈኒ ወመቅሰፍትከ ይትገሥጸኒ አቤቱ ሰባ ሰዶምን ሰባ ገሞራን ባጠፋባት ማጥፋት አታጥፋኝ። ሰባ ተካትን ሰባ ሰዶምን ሰባ ገሞራን በተቆጣበት ቁጣ አታጥፋኝ፣ አትገሥጸኝ። ተሳሃለኒ ክርስቶስ በድዌያነ እኔ ድዌ ነፍስ ነኝና ይቅር በለኝ። ድዌ ነፍስ የነፍስ በሽተኛ ማለት እኔ የነፍስ በሽተኛ ነኝና ይቅር በለኝ። ምክንያቱም ሰው በሁለት መንገድ ነው የሚታመው። የሥጋ በሽታ አለበት፣ የነፍስ በሽታ አለበት። የሥጋ በሽታ በባህሪው ያለ ነው። የነፍስ በሽታ የሚባለው ግን ሰው ኃጢአት ሲሰራ በሽተኛ ይባላል። ቁስለ ነፍስ አለው። ሰው በነፍሱ ድዊ ይሆናል። ኃጢአት ሲሰራ ከእግዚአብሔር ጋር ሲጣላ ድዊ ነው የሚሆነው። ድዊ ነፍስ ነኝና አለ የኃጢአት በሽተኛ ነኝና ይቅር በለኝ። ወፈውሰኒ እስመ ታወካይት ነው አጥንቶቼ ታውከውብኛልና እባክህ ፈውሰኝ እያለ ይጸልያል። ዝቅልና እንደው ወባንባ አራስኩ ምስካቤ በእንባዬ ምኝታዬን አራስኩ እስከሚል ድረስ እያለቀሰ እያነባ የጸለየው ጸሎት የንስሐ ጸሎት ይባላል። 40 ቀን ሁሉ ጉድጓድ ውስጥ ቁጭ ብሎ ምኝታዬን በእንባዬ አራስኩ፣ ስለዚህ አንተ ይቅር በለኝ። ትላንትና ቁጣ ተቆጥተ ሰዶምና ገሞራን ባጠፋበት ቁጣ መዓትህ አታጥፋኝ፣ አንተ ቸር ነህ፣ እኔ በድያለሁ ብሎ በጸለየ ጊዜ እግዚአብሔር ይቅራል። በስጋ በነፍስ ይቅር ብያለሁ። በስጋ ለ3 ወር ያህል ልጅ ከቤተ መንግስት አስወጥቶ ያሳድዳል አለው። ያም ተፈጽሟል። አቤሴሎም ተነስቶ 3 ወር ያህል አሳድዶታል። በነፍስ ግን ይቅር ብያለሁ። በስጋም ቢሆን ትንሽ ለመቀጫ ያህል 3 ወር ያህል ቤተ መንግስትን ለቀህ ትሰደዳለህ። ምክንያቱም አንተ የድሃውን የኦሮሞ ሚስት ደፍረሃል። አንተ የድሃውን ወሬውን አስገድለሃል፣ ሚስቱንም ደፍረሃል። ስለዚህ በስጋ እንዲህ አደርጋለሁ ብሎ እግዚአብሔር ይቅርታ ድምፁን አሰማው። ስለዚህ ንስሐ ገብቶ የሚጸልዩት ጸሎት የንስሐ ጸሎት ይባላል። ሁለተኛ ምሳሌ የሚሆነው እንደ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በንስሐ ጸሎት ዋነኛው ምሳሌያችን ነው። ቅዱስ ጴጥሮስ እንደሚታወቀው እግዚአብሔር አንድ ትምህርት አስተማረ። በጎቹን እረኛውን ይገሉታል፣ በጎቹ ይበተናሉ። ቀጥልዎ ለኖላዊ ወይዘረው አባገኙ፣ እረኛው ይይዙታል፣ በጎቹ ይበተናሉ የሚል ትምህርት ሲያስተምር እኔ አክድም ሌሎቹም ቢክዱ ሌሎቹ ትተው ቢሄዱ እኔ እስከ ሞት ድረስ አልክድም የሚል ቃል አወጣ ተናገረ። እግዚአብሔር ግን አንድ ቃል ተናገረው። 60 ጊዜ ትክደኝ ዘይነበለ ይልቁ ዶሮ ሳይጮህ 3 ጊዜ ትክደኛለህ። ምክንያቱም የውስጥን የሚያውቅ እግዚአብሔር ስለሆነ ሰው በራሱ የሆነ ነገር መወሰን ስለሌለበት ሰው የዛሬን ብቻ ያለበትን ያችን ቅጽበት ብቻ ካልሆነ ሰቀል ከዛውኑ ቅጽበት ውጭ መወሰን ስለማይችል አንደኛ የቅዱስ ጴጥሮስ ኃጢአት የሆነበት ትምክህቱ ነው። ያለ እግዚአብሔር ፈቃድ እንደሚሰራው አርጎ ስለተናገረ ነው። ምክንያቱም ሰው በራሱ መወሰን የሚችለው አሁን ያለባትን የተቀመጠባትን ያችን ሴኮንድ 1 ደቂቃ ብቻ ካልሆነ ሰቀል ከሆነ ደቂቃ በኋላ መወሰን አይችልም። የሚሆነውን አያውቅም። ነገ በሚሆነው አትመካ የሚለው መጽሐፍ ለዚያ ነው። ነገ በሚሆነው አትመካ፣ ነገ የሚሆነው አታውቅምና ይላል። ስለዚህ 3 ጊዜ ትክደኛለህ አለው። በትክክልም ይሄ ቃል ተፈጸመ። ክርስቶስ በተያዘ ጊዜ አብሮ ተከትሎ ሄደ። የሆነ ግቢ ላይ ሲደርስ አንተ ኢየሱስ የናዝሬቱ የኢየሱስ ክርስቶስ ደቀ መዝሙር አለችው አንድ ሴት። አንቺ የምትይውን አላውቅም ማለት። ሁለተኛም እንደዚህ አለችው። ሌላኛዋ መጣ፣ አትዩ የምትይውን አላውቅም ማለት። ሌሎችም መጣው፣ አንተ
አነጋገር ያሳውቃል። የገሊላ ሰው ነው፣ የናዝሬት ሰው ነው፣ ከሱ ጋር አብራይተናል አሉት። አይ የምትዩን ሰው አላውቅም ብሎ 3 ጊዜ ካደ። ያን ጊዜ ዶሮ ሲጮህ ተዘከረ። ቅዱስ ጴጥሮስ አሰበ፣ ወጣ። ወበከየ አንብአ መሪረ። ያን ጊዜ ምርር ብሎ አለቀሰ። በትክክልም አንተ ፈጣሪ ነህ፣ ትክክል ነህ፣ አንተ ነህ፣ የተሳሳትኩ እኔ ነኝ፣ ስለዚህ አንተን በድያለሁ ይቅር በለኝ ብሎ የንስሐ እንባ አነባ፣ አለቀሰ፣ ጸሎት ጸለየ። ያን ሰዓት እግዚአብሔር ጸሎቱን ተቀበለው። ኋላ እንዲያው ሊቀ ሐዋርያት አድርጎ ሾሞት። ከትንሣኤ በኋላ ሊቀ ሐዋርያት አድርጎ የመንግስተ ሰማያት ቁልፍ ሰጥቶ በጎችን አደራ ብሎ ምዕመናንን አጠቃላይ በአደራነት ያስረከበው በጣም ትልቅ ሐዋርያ ይሆናል። ከንስሐ በኋላ ማለት በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን አሰማራ የሚል በ3 መንገድ ምዕመናን ከፍሎ ያስረከበው የእግዚአብሔር አደራ ተቀባይ ይባላል ቅዱስ ጴጥሮስ። የእግዚአብሔር አደራ ተቀባይ በቅዱስ ጴጥሮስ አማካኝነት እስከ ዕለተ ምጽአት ለሚነሱ ካህናት ምዕመናንን በአደራነት ሰጥቷቸዋል። እንግዲህ ዛሬ ያው አደራችን እየጠበቅን እንዳልሆነ የምናውቀው ጉዳይ ስለሆነ ማለት ነው። ቅዱስ ጴጥሮስ በአደራ ሲቀበል ቅዱስ ጴጥሮስ እስከ ዕለተ ምጽአት ይኖራል ማለት አይደለም። በቅዱስ ጴጥሮስ አማካኝነት ምዕመናን አጠቃላይ እስከ ዕለተ ምጽአት ለሚነሱ መምህራን፣ ለሚነሱ ካህናት መስጠት፣ ማስረከብ አደራ ማለት ነው። አደራችን መወጣት ስላልቻል በጎች ዛሬ እየተበሉ እንደሆነ ግልጽ ነው። እና ስለዚህ የንስሐ ጸሎት የሚባለው እንደዚህ ያለው እቺ ማርያም መግደላዊት የምንላት፣ ማርያም ኃጥኢት የምንላት፣ ማርያም እንተ ዕፍረት የምንላት እሷ በራሱ የንስሐ ጸሎትን ታስተምረናለች። ለክርስቶስ ሽቶ የቀባችው ሴት፣ ኃጢአተኛዋ ሴት፣ ሕይወቷን በኃጢአት በበደል ያሳለፈችው ሴት ለዚህ ምሳሌ ትሆነናለች ማለት እና በንስሐ ጊዜ የሚጸለይ ጸሎት የንስሐ ጸሎት ተብሎ ይመደባል። ለምሳሌ ያለ የወሰድናቸው እነዚህ ምሳሌዎች ይበቁናል። ሌላውና ሶስተኛው የምስጋና ጸሎት ነው። የምስጋና ጸሎት ከነዚህ ከሁለቱ የተለየ ነው። ንስሐ የገባ ሰው ኃጢአቱ ተሰረየለት ከእግዚአብሔር ጋር ከታረቀ በኋላ የፍላጎት ጸሎት የጸለየ ሰው ደግሞ ፍላጎቱ ከተሟላለት በኋላ የጠየቀው ጥያቄ ከተሟላለት በኋላ እግዚአብሔርን ስላደረክልኝ ነገር አመሰግናለሁ ብሎ የሚያመሰግነው ምስጋና ነው። ስላደረክልኝ ነገር ለአንተ ክብር ምስጋና ይገባል ብሎ የሚያቀርበው ምስጋና የምስጋና ጸሎት ይባላል። እሴቦ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ ነብየ እግዚአብሔር ዳዊት ምን አለ? እግዚአብሔርን ስላደረገልኝ ነገር ሁሉ አመሰግነዋለሁ። ስላደረገልኝ ነገር ሁሉ አመሰግነዋለሁ። ስለዚህ እግዚአብሔር ስላደረገልን ነገር የምናመሰግነው የምናቀርበው አኮቴት የምስጋና ጸሎት ይባላል። ሰው ስለ ጤና ፈልጎ ጤናው ከተሳካለት በኋላ ክብር ተመስገን ብሎ የሚያመሰግነው ምስጋና፣ ሰው ከበላ በኋላ ሲጠግብ ፍላጎቱ ሲሟላለት የሚያመሰግነው ምስጋና የምስጋና ጸሎት ይባላል። የሚያቀርበው ጸሎት የምስጋና ጸሎት ይባላል። በትልቁ እንደ ምሳሌ የሚሆነ ምዕራፍ ዘጸአት ምዕራፍ 15 ቁጥር 1 ጀምሮ ምናነበው የእስራኤላውያን ታሪክ። እስራኤላውያን 215 ዓመት ከግብጽ ከቆዩ በኋላ ቅድም እንዳልነው ጸሎታቸውን አቅርበው ልመናቸውን አቅርበው እግዚአብሔር ሰምቶ ጩኸታቸውን ሰምቻለሁ ሕዝቤን ላድን ወርጃለሁ ብሎ ከተናገረ በኋላ በሙሴ አማካኝነት ሙሴን መሪ አድርጎ ባሕረ ኤርትራን ከፍሎ ግብፃውያንን በተለያየ መቅሰፍትና በተለያየ ችግር መከራ ካጠፋ በኋላ እስራኤልን ሲያሻግራቸው ባሕሩ እንደተሻገሩ አንድ መዝሙር ዘመሩ። ንሴቦ ለእግዚአብሔር ስቡሐ ዘተሰብሐ፣ የተመሰገነ እግዚአብሔርን እናመሰግነዋለን። የተመሰገነ እግዚአብሔርን እናመሰግናለን። ፈረሰ ወመስተጽን ወረው ሰማይ፣ ፈረሰኞቹንና ፈረሶቹን ወደ ጥልቁ ጥሎልናልና እናመሰግናለን። ፈርዖንን እስከ ሰራዊቱ አጥፍቶ አሻግሮናልና እናመሰግናለን ብለው የምስጋና ጸሎት አቅርበዋል። ይሄ አሁን የምስጋና ጸሎት ይባላል። ፍላጎታቸው ከግብጽ መውጣት ነበር፣ ወጣዋል። ከግብጽ ከወጡ በኋላ የዘመሩት ዝማሬ ነው። እንዲሁም ቤተክርስቲያናችን ይህንን ምስጋና በዕለተ ስቅለት ትጸልየዋለች። ልክ ሙሴ የክርስቶስ ምሳሌ ስለሆነ፣ ባሕረ ኤርትራም የሲኦል ምሳሌ ስለሆነች፣ እስራኤላውያን ዘሥጋ የእስራኤላውያን ዘነፍስ የነፍሳት ምሳሌ ስለሆነች በዕለተ ስቅለት መጨረሻ ላይ አገልግሎቱ ከተፈጸመ በኋላ የምትዘምረው ዝማሬና የምትጸልየው ጸሎት ይሄ ነው። 5500 ዘመን የነበረው መከራ አሳልፈናል። በባሕረ ኤርትራ የምትመሰለዋን የሲኦል የእሳት ባሕር አሻግረናል።
በፈርዖንና በሰራዊቱ የሚመሰሉ ዲያብሎስና ሰራዊቱን ኃይላቸውን አድክመህ አሸንፈህ ከነሱ መንጋጋ አውጥተህናል ብላ ቤተክርስቲያን በዕለተ ዓርብ ተዘምረዋለች። ይህን ጸሎት ማለት ሲቦ ለእግዚአብሔር ስቡሐ ዘተሰብሐ የሚለውን ትጸነጽነዋለች፣ ታመሰግንበታለች። ይህ ምስጋና ጸሎት ይባላል። ምክንያቱም ተደርጎለታል። የተደረገለት ሰው ደግሞ ማመስገን አለበት። ስለዚህ ያን አስከፊ ሕይወት ሲያሻግራቸው ዝም ብለው አልተጓዙም። ክብር ተመስገን አሻግረናል ብለው አመሰገኑ። እናመሰግናለን፣ ፈርዖን እስከ ሰራዊቱ አስጥመሃል፣ ባሕረ ኤርትራን ከፍለህ አሻግረናል፣ አንተ የምትመሰገን አምላክ ነህ በትክክል ብለው አመሰገኑ። ያንን ወስዳ ነው ቤተክርስቲያን 5500 ከነበረው የባርነት ዘመን አውጥተናል፣ የዲያብሎስን ምክር አፍርስ አሻግረናል፣ የዲያብሎስን ክፉ ሐሳብ አፍርሰዋል፣ የዲያብሎስን ክንድ ሰብረህን አሳልፈናል ብለን በዕለተ ዓርብ እንጸልየዋለን ማለት እና ይሄ ምስጋና ጸሎት ነው። 5500 ዘመን ካለፈ በኋላ እግዚአብሔር ለከፈለው ዋጋ እንደ ምስጋና አድርገን እናቀርበዋለን ማለት ነው። በብሉይ ኪዳን መተርጉማን ሙሴ የክርስቶስ ምሳሌ፣ ከነዓን የመንግስተ ሰማያት ምሳሌ፣ ፈርዖን የዲያብሎስ ምሳሌ ያን ስለምንተረጉም ማለት ነው እና ይሄ የምስጋና ጸሎት የሚባለው ይሄ እንግዲህ ያው ከበላም በኋላ ራሱ ያው የምንበላ የማዕድ ጸሎት አለ ስብሐት፣ ይሄ ምስጋና ጸሎት ይባላል። ስለዚህ ሰው ሐሳቡ ከተሳካለት በኋላ ምኞቱ ከተሳካለት በኋላ የሚጸልየው ጸሎት የምስጋና ጸሎት ይባላል። አሁን ግን ጸሎታችን እንዴት ነው ብለን ስናየው ጸሎታችን የሚበዛው የፍላጎት ጸሎት ነው። ሁሉም የሚያነበንብ ስለ ፍላጎቱ ነው። ሁሉም የሚጸልይ ስለ ፍላጎቱ ነው። እግዚአብሔር ስለከፈለለት ዋጋ እግዚአብሔርን አስቦ የሚያመሰግን የለም። እግዚአብሔር በቀራንዮ ስለከፈለለት ዋጋ እግዚአብሔር ዋጋ ከፍለልኛል ብሎ የሚያመሰግን የለም። እግዚአብሔር የተገረፈው 6666 ግርፋት አስቦ እግዚአብሔር የሚያመሰግን የለም። እግዚአብሔር ስለ ሰው ልጅ ብሎ የደፋውን የሾህ አክሊል አስቦ የሚጸልይ የለም። እግዚአብሔር የተሰደደው መሰደድ አስቦ የሚጸልይ የለም። እግዚአብሔር ሀብታም ሲሆን ንጉሥ ሲሆን በከብት የመወለዱን ነገር አስቦ ስለኛ የከፈለውን ዋጋ አስቦ የሚያመሰግን የለም። በነገረ ድነት የተፈጸመለትን ዋጋ አስቦ ፍላጎቱ እንኳን ከተሟላለት በኋላ ፍላጎቴን አሟልተህልኛል ብሎ የሚያመሰግን የለም። ይገርማችሁ አንድ የታመመ ሰው ይሄ የምፈልግ ጤና ነው፣ ጤናን ከሰጠኝ ሌላ ምን ነገር አልሽም ብሎ ይሳልና ከተሳለ በኋላ ፍላጎቱ ከተሟላለት በኋላ ሌላ ፍላጎት ይጨምራል። አያመሰግንም እግዚአብሔር። እኔ የምፈልገው በዚህ ሰዓት ማረፊያ ቤት ነው፣ ማረፊያ ቤት ይኖራል ሌላ አልፈልግም ይልና ማረፊያ ቤት እግዚአብሔር ይታዘበውም ይሁን ሊታዘበው ፈልጎ ሊሆናል። ያንን ካሳከለት በኋላ ጥያቄውን ተቀብሎ ካሳከለት በኋላ ሌላ ፍላጎት ይገዛል። አንድ ነገር ቀረኝ፣ አንድ ነገር ቀርቶኛል የምታረግልኝ ይላል። ሌላ ፍላጎት በዚያ በተቀበለው ነገር አያመሰግን። ለምን ከተባለ የሰው ልጅ ፍላጎት የማይረካ የማይሞላ ስለሆነ ማለት ነው። ነገር ግን ክርስቲያን ማለት አይደለም ተደርጎለት ሳይደረግለት በተከፈለለት ዋጋ የሚያመሰግን ማለት ነው። አይደለም አግኝቶ ይቅርና በጎደለም ጊዜ እግዚአብሔር የሚያመሰግን አንተ ታውቃለህ ለበጎ ይሆናል ብሎ የሚያመሰግን ማለት ነው። አይደለም ተጠግኖ ይቅርና በተሰበረም ሰዓት ይሆን እግዚአብሔር የሚያመሰግን ማለት ነው። አይደለም ከፈተናው ወጥቶ ይቅርና በፈተናው ይሆን እግዚአብሔር የሚያመሰግን ማለት ነው። ምክንያቱም እግዚአብሔር ለኛ ብዙ ፈተና እናሳልፈዋል። ስለዚህ አሁን የሚበዛው የንስሐ ጸሎት የምስጋና ጸሎት ሳይሆን የፍላጎት ጸሎት ይበዛል። ሁልጊዜ አድርግልኝ ነው የምንለው፣ ሁልጊዜ ስጠኝ ነው የምንለው፣ ሁልጊዜ የምናነምነው ይህን ጸሎት ብቻ ነው። ነገር ግን ማመስገንም አለበት ስለተደረገልን ነገር። ስለዚህ በሶስት መደብ ይመደባል ማለት ነው። ሁላችንም ስንጸልይ ሁሉንም ያማከለን መሆን መቻል አለበት። ኃጢአታችንም እያሰብን ፍላጎታችን እንዲሟላ እየጠየቅን ከተሟላልን በኋላ ደግሞ ስላደረገልን እግዚአብሔርን ማመስገን ግድ ይሆናል ማለት ነው። ስለዚህ በሶስት መደብ ያለው ይሄ ነው ማለት ነው። የንስሐ ጸሎት፣ ምስጋና ጸሎትና የፍላጎት ጸሎት ማለት ነው። ሶስቱ የጸሎት መደቦች እነዚህ ናቸው። እንግዲህ ከዚህ ቀጥለን የጸሎት ጥቅሙ ምንድን ነው የሚለው እናያለን። የጸሎት ጥቅሙ ምንድን ነው የሚለውን አጠቃቀርገን እናየዋለን። አንደኛው የመጀመሪያ የጸሎት ጥቅም ምንድን ነው ካለን ወደ ፈተና ላለመግባት ፈተና ይከላከል ወይም ወደ ፈተና ላለመግባት እንዳንገባ ያደርጋል። ወደ ፈተና ላለመግባት አስቀድሞ መከላከል ማለት ነው።
በዓለም ላይ ፈተና አለ። ፈተና ከገቡ በኋላ ማለፍ አለ። ነገር ግን አስቀድሞ ወደ ፈተና ላለመግባት ይጠቅማል ጸሎት። ፈተናውን በሩቅ እንዲያልፍ ማድረግ ይቻላል በጸሎት። ለዚህ ቅዱስ ራሱ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ማቴዎስ 26 ቁጥር 44 ላይ እንዲህ ሲል ያመለክተናል። ጸሎት ወደ ፈተና ላለመግባት ትልቅ የሆነ ጥቅም እንዳለው ሲያስረዳ ትግው ወጸልዩ ከመ ይትፈወሱ መንሱት። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላል። ወደ ፈተና እንዳትገቡ መሸከም የማንችለው ፈተና ላይ እንዳንገባ፣ ማለት የማንችለው ፈተና ላይ እንዳንገባ፣ መሻገር የማንችለው ፈተና ላይ እንዳንገባ፣ መወጣት የማንችለው መከራና ችግር ውስጥ እንዳንገባ አስቀድሞ ጸሎት መከላከያ ምስጢር ይከላከላል። ለዚህ ዋነኛ ምሳሌ የሚሆኑን ሰባ ነነዌ ናቸው። ሰባ ነነዌ ፈተናው እንደሚመጣ ተነገራቸው በዮናስ በኩል። ካልተመለሳችሁ በደም የተሞላ እጃችሁን ካላጠባችሁ በንስሐ እስከ 3 ቀን ድረስ ነነዌ በሳት ትቃጠላለች፣ ትገለባበጣለች የሚል አዋጅ ከነገረ በኋላ ወደዚያ ፈተና ላለመግባት ያደረጉት የአዋጅ ጸሎት ነበር። ወደዚያ ፈተና ላለመግባት አጠቃላይ አዋጅ አወጀ፣ ንጉሱ ሳይቀር። በዚያ አዋጅ መሰረት ትልቁም ትንሹም ወደ እግዚአብሔር በማንባቱና በማልቀሱ የተነሳ በመጸለዩ የተነሳ ንስሐ በመግባቱ የተነሳ የንስሐ ጸሎት በማድረጉ የተነሳ የመጣው ፈተና ሳይደርስባቸው ፈተናው አስቀድሞ ተከላክለውታል። ስለዚህ ጸሎት ወደ ፈተና ላለመግባት ፈተናውን አስቀድሞ ለመከላከል የሚጠቅም ዋና ርዕሰ ጉዳይ ነው ማለት ነው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለው አምላካዊ ቃልም ለዚህ ነው የሚሰራና እንደ ምሳሌ የወሰድናቸው የነነዌ ሰዎች የሚያስተምረን ይሄን ስለሆነ ማለት ነው። ከባድ የሆነ ፈተና ነበርኩ ያዛበበባቸው። ከባድ የሆነ ፈተና፣ በእሳት የመቃጠል ፈተና፣ በእሳት የመጋየት ፈተና፣ ጨርሶ የመጥፋት ፈተና፣ ጨርሶ ከዓለም ካርታ የመሰረዝ ፈተና ነው የመጣባቸው። ያንን ፈተና ግን አስቀድሞ በመጸለይ፣ አስቀድሞ በመንበርከክ፣ አስቀድሞ የንስሐ ጸሎት በማድረስ ወደ እግዚአብሔር በመመለስ መልሰውታል። ስለዚህ ጸሎት አስቀድሞ ወደ ፈተና ላለመግባት የሚደረግ የሚጠቅም ትልቅ የሆነ ምስጢር ነው ማለት ነው። ስለዚህ ሰው በሕይወቱ ወደ ፈተና ላለመግባት፣ በሕይወቱ ወደ ስብራት ላለመግባት፣ በሕይወቱ ወደ ችግር ላለመግባት ሁልጊዜ መጸለይ ያለበት ማለት ነው። ሁልጊዜ ማመልከት መቻል አለበት ማለት ነው። ሁልጊዜ ሲያመለክት፣ ሁልጊዜ ሲጸልይ እግዚአብሔር ሁልጊዜ የሚጠብቀው በእውነት ተጠባቂ በግ ይሆናል ማለት ነው። እና የጸሎት ዋነኛ የመጀመሪያ ጥቅሙ ከፈተና ላለመግባት፣ ሁለተኛ ከፈተና ከገቡ በኋላም ወደ ከፈተና ለመውጣት ያገለግላል። እንግዲህ ፈተና ስንል ፈተና የሚመጣው በሶስት መንገድ ነው። በሶስት መንገድ ይመጣል ፈተና። አንደኛው ከእግዚአብሔር የሚመጣ ፈተና አለ። ከእግዚአብሔር የሚመጣው ፈተና ለመጣል አይደለም፣ ለመስበር አይደለም፣ ለመጠገን ነው። ለክፋት አይደለም፣ ለበጎነት ነው። እግዚአብሔር ማንንም በክፉ አይፈትንም ተብሎ እንደተጻፈ እግዚአብሔር ማንኛውንም ሰው በክፉ አይፈትነውም፣ ግን ይፈትናል። እግዚአብሔር የሚፈትነው ግን ለማጥራት ነው። እግዚአብሔር ሰውን የሚፈትንበት ፈተናና አንጥረኛ ወርቅ የሚፈትንበት ፈተና አንድ ነው። አንጥረኛ ወርቁን ሰብስቦ ወደ እሳት ያስገባዋል። አንጥረኛ ወርቁን ወደ እሳት የሚያስገባው ግን ወርቁ ቀልጦ ጠፍቶ እንዲቀር ሳይሆን ወርቁ እንደገና የበለጠ ጠርቶ እንዲወጣ፣ ወርቁ የበለጠ ጠርቶ ዋጋ እንዲያወጣ ነው፣ አገልግሎት እንዲሰጥ ነው። ስለዚህ እግዚአብሔር ይፈትናል። እግዚአብሔር ሲፈትን ግን ለማጥራት ነው። የሚፈተነውን አካል የሃይማኖቱን ጽናት፣ የመግባሩን መቅናት አንድም ለሰይጣን ማሳየት፣ ሁለትም ለሱ እንዲጠቅመው እንዲጸና የበለጠ እንዲበረታ ለማድረግ ነው እንጂ እግዚአብሔር ሰዎች ከክፉ አይፈትንም። ለምሳሌ አብርሃም እግዚአብሔር ፈተነው። ዘፍጥረት 22 ላይ ቁጥር 1 ጀምረን ስናየው እግዚአብሔር አብርሃም ፈተነው ይላል። እግዚአብሔር አብርሃምን የፈተነው አብርሃም ተሰናክሎ እንዲቀር አይደለም። በጊዜው ሰይጣን የተመኘው ምኞት ነበረ። ያ ምኞት ምንድነው? አይ አብርሃም እኮ አብርሃም ወዳጅ የምትለው ነገሮችን ሁሉ ስላሳካለት ነው እንጂ
መጨረሻ ላይ የወለደውን ልጅ እኮ ሰዋልኝ ብትለው ሊሰዋልህ አይችልም የሚል ሐሳብ እንዳለው ስለሚረዳ እግዚአብሔር አንደኛ የሰይጣንን ውሸት ለመግለጽ ነው፣ የሃይማኖትን እውነት ለመግለጽ እግዚአብሔር አብርሃም ፈጠረው። ምን አለው? አብርሃም አቤት ካረጀ ካፈጀ በኋላ የወለደውን የምትወደውን ይስሐቅን ሰዋልኝ አለው። ይሄ በጣም ክፉ ፈተና ነው። ዛሬ ቢመጣ ማንሻገረው ፈተና ማለት ነው፣ ማን መልሰው ፈተና ማለት ነው። እኛ ይሄንን ፈተና ስለማንወጣው አስቀድሞ የመከላከል ጸሎት ማድረግ ያለብን እንጂ አብርሃም ከባድ ነው። የተጠየቀው ጥያቄ ሌላ ቃል ገብቶለታል፣ አልተጠራጠረም። ምክንያቱም በአብርሃም በይስሐቅ በኩል ብዙ ዘር ይሆንልሃል፣ ዓለምን ትሞላለህ፣ ዘሮች እንደ ከዋክብት ይሆናሉ፣ እንደ ባሕር አሸዋ ይሆናሉ፣ አይቆጠሩም ብሎ የተናገረ እግዚአብሔር እናሰዋልኝ ሲለው አልተጠራጠረም። በጣም ይገርም እምነት ነው። ትናንትና በይስሐቅ በኩል ብዙ ዘር ይኖራል ብሎ ዛሬ ደግሞ ሰዋልኝ የሚል ይድሮ አልተጠራጠረም። እኛ ምን ያህል ሐሳብ እንደምናመጣ ሳይጠራጠር አንድ ልጁ ለእግዚአብሔር ለመስጠት ሞሪያ ተራራ ላይ ዞት ከወጣ በኋላ ግን እግዚአብሔር ሐሳቡን ቀየረ ማለት እውነቱን ተረዳ። በፀሳቤቅ የታሰረ በግ መጣለት። በፀሳቤቅ የታሰረ በግ ላከለት። አብርሃም አለው። ቀና ብሎ ተመለከተ፣ በጉን ተመለከተ። አንተ ከልጅ ይልቅ እኔን የምትወድ ታማኝ እንደሆነ አይቻለሁና ልጅህን እንዳትሰዋው በሱ ፈንታ ይሄን ሰዋ ብሎ በጉን ሰጠ። አብርሃም አሁን ፈተናውን አለፈ። አብርሃምን ግን እግዚአብሔር የፈተነው አብርሃም ወድቆ እንዲቀር ሳይሆን የበለጠ እንዲጠራ ነው፣ የበለጠ እንዲጠነክር ነው፣ የበለጠ ለሃይማኖት አርአያ እንዲሆን ነው፣ የበለጠ ለሃይማኖት ቋሚ ምሰሶ አምድ እንዲሆን ነው የፈለገው። ሰይጣንም እንዲያፍር ዳግምም እንዳይፈታተን ነው ለማለት እግዚአብሔር አብርሃም ፈትኖታል። የሰማዕታት ሁሉ መከራና መፈተን ልክ እንደ ወርቅ ነው፣ ከእግዚአብሔር የመጣ ፈተና ነው፣ እንደ ወርቅ ነው። ፈተኑም ለሰማዕት ከመወርቅ ሰማዕታትን እንደ ወርቅ ፈተኗቸው ይላል። አንዳንዶቹ በእሳት መካከል አልፈዋል፣ አንዳንዶቹ በስለት መካከል አልፈዋል፣ አንዳንዶቹ ሰውነታቸውን አቅማዳ ወጣው፣ አንዳንዶቻቸው ጨው ተረብረቦባቸው ለበግ እንዲጋጡ ተሰጠዋል። ያ ሁሉ መፈተን፣ ያ ሁሉ መከራ፣ ያ ሁሉ ስቃይ ግን ፈተናቸው ግን ለመጥራት ነው። ጠርተው እንደ ወርቁ ዋጋ እንዲያወጡ ወርቁ ጠርቶ የበለጠ ጌጥ እንደሚሆን እነሱ የመንግስተ ሰማያት ጌጥ፣ የምእመናን ጌጥ፣ የቤተ ክርስቲያን ጌጥ እንዲሆኑ እግዚአብሔር ፈትናቸዋል። ሁለተኛው ፈተና የሚመጣው ከሰይጣን ፈተና ይመጣል። እንግዲህ ከሰይጣን የሚመጣ ፈተና መቼም ለመጣል ነው። የሰይጣን ፈተና የቆመውን ለመጣል፣ የተጠገነውን ለመስበር ሰይጣን እንዲህ ነው የሚፈተነው። የሰይጣን የፈተና ዓላማ ውጤቱ ሰውና እግዚአብሔርን ማለያየት፣ ሰው ያገኘውን የመንግስተ ሰማያት ዜግነት ማሳጣት፣ ሰው ያገኘውን ከእግዚአብሔር ዘንድ ያለውን ተወዳጅነት መንጠቅ፣ ሰው ያገኘውን የእግዚአብሔር ልጅነት ማሳጣት፣ ሰው ያገኘውን የብርሃን ልብስ መግፈፍ፣ ሰው ያገኘውን ከእግዚአብሔር ጋር ያለውን መስመር መቁረጥ። ስለዚህ የሰይጣን ፈተና ይሄ ነው እና ሰይጣን በተለያየ መንገድ ይፈትናል። በተለያየ መንገድ ነው ፈተናውን፣ በተለያየ መንገድ ነው የሚፈትነው። በጎረቤት በኩል መጥቶ ሊፈትን ይችላል። በእህት በወንድም በኩል መጥቶ ሊፈትን ይችላል። በመነኮሳት በኩል በመምህራን በኩል መጥቶ ሊፈትን ይችላል። በትዳር አጋር በኩል ይፈትናል። ልክ ኢዮብ እንደፈተነው። ኢዮብን እኮ የፈተነው ትልቁን ቃል ያስተላለፈበት በሚስቱ በኩል መጥቶ ነው። እንዲህ እኮ ነው ያለችው፣ እንከሰል ባርኮ ሙት፣ ከዚህ በኋላ ረግመው ሙት ብላው ነበር እኮ ሚስቱ። ሚስቱ እኮ አይደለችም የሚያናገራት፣ ለኋላ ያደረው መንፈስ ነው። በእሷ በኩል መጣበት። ልጆቹን ጨርሶ አልተንበረከከም፣ ጨርሶበት ሀብቱን ጨርሶበት አልተንበረከከም። አይ በራሱ ላይ ቁስል ብታመጣበት እኮ አንተን ይክዳል ብሎ በራሱ ላይ ቁስል አምጦበትም አልተንበረከከም። እግዚአብሔር ሰጠ፣ እግዚአብሔር ነሳ የሚል እንቁ የሆነ ቃል እየተጠቀመ ሰይጣንን አሳፈረው። መጨረሻ ላይ ግን ሚስቱን ተጠቅሞ መጣ። ልጆቻችን ጨረሰ፣ ከብቶቻችን፣ ልጆቻችን ሁሉ ሀብታችን ጨረሰ። አንተንም ላይ እንደዚህ ያለ ቁስል አወረደብህ። ከዚህ በኋላ እግዚአብሔር የምትለውን ተውና ረግበው ሙት አለች። ረግመው ሙት። ረግመው ሙት ስትለው ምንድነው ያላት? አንቺ ከሴቶች ተለይተሽ ከሴቶች ሁሉ አንቺ ሰነፍ ሴት ነሽ። ሰነፍ ሴት ነሽ። ትናንትና ሲሰጠን ልናመሰግነው፣ ዛሬ ሲነሳ ልንረግመው እኮ አይደለም። እግዚአብሔር ሰጠን፣ እግዚአብሔር ነሳ ብሎ መልስ ሰጣት፣ አሳፈራት።
ስለዚህ ሰይጣን በተለያየ መንገድ ሊፈትን ይችላል። በጓደኛ በኩል መጥቶ ሊፈትን ስለሚችል መጠንቀቅ ግድ ነው። በሚስት በኩል ሊፈትን ስለሚችል መጠንቀቅ ግድ ነው። እንቀርባቸዋለን በምትሉ ሰዎች መካከል መጥቶ ሊፈትን ይችላል። ፈተናውን ማለፍ ከኔና ከእናንተ ይጠበቃል። ስለዚህ ሰይጣን የሚፈትነው ግን ለመጣል ነው። ኢዮብን የፈተነው ለመጣል ነው፣ ከዚያ ለመነጠል ነው። ኢዮብን ያ ሁሉ መከራ ዶፍ እንዲወርድበት ያደረገ ሰይጣን ከእግዚአብሔር ጋር ያለውን ፍቅር መስመሩን ለመዝጋት ነው። ስለዚህ ሰይጣን ይፈትናል፣ ነገር ግን ሲፈትን ለመጣል ነው። እግዚአብሔር ይፈትናል፣ እግዚአብሔር ሲፈትን ግን ለማጥራት እንደወርቅ ነው ማለት ነው። ሶስተኛው የሚመጣው ፈተና ከምን ነው ካል ከፈቃደ ስጋ ይመጣል። የያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ መመልከት ይቻላል። ከፈቃደ ስጋ ይመጣል። ሰው ከራሱ ፍላጎት ሲል ይፈተናል። የራሱ ፍላጎት ክፍተቱን ተጠቅሞ ሰይጣን በዚያ ይገባል። ሰው ሶስተኛ ፈተና የሚመጣበት መንገድ ምንድነው ካል ፈቃደ ስጋ ነው። ሰው ከምኞቱ የተነሳ ይፈተናል። ማንም ሰው ይላል እዚህ አይቋሁን ከጠቀሷችሁ ላይ ማንም ሰው እግዚአብሔር ይፈተነኛል አይበል። እግዚአብሔር በክፉ አይፈተንም። ነገር ግን ሰው በምኞቱና በሐሳቡ ሲታለል ይፈተናል። ከዚህ በኋላ ኃጢአት ጸንሳ ምኞት ጸንሳ ሞትን ትወልዳለች ብሎ አስቀምጦታል። ስለዚህ ሰው ከፈቃደ ስጋው ይፈተናል ማለት ነው። ከፍላጎቱ ይፈተናል ማለት ነው። ሰው የገንዘብ ማግኘት ፍላጎት ካለው ያችን ተጠቅሞ ሰይጣን ያስፋፋታል። ሰው የማመንዘር ፍላጎት ካለው ያን ተጠቅሞ ፈተና ላይ ይጥለዋል። ሰው ከትዳሩ ጋር ያለውን መስመር መቁረጥ የሚፈልግ ምኞት ካለው ከትዳር አጋሩ ጋር መለያየት ፍላጎት ካለው ገና ፍላጎቱን ተጠቅሞ ያን አስፋፍቶ ሰይጣን ያስፈጽመዋል። ሰውን የመጥላት ሐሳብ ካለው እንዲጠላ ያደርገውና ወደ ተግባር ያስፈጽመዋል። ሰው የባልንጀራውን ደም የማፍሰስ ሐሳብ ካለው ያንን ሐሳቡን ተጠቅሞ ምኞቱን ተጠቅሞ ፍላጎቱን ተጠቅሞ ሰይጣን እዚያ ውስጥ እንዲገባ ያደርገዋል። ይሁዳ የተፈተነው ይሁዳ እግዚአብሔር እስከ መሸጥ የደረሰው ከፍላጎቱ የተነሳ ነው። ፍላጎቱ ገንዘብ ነው። ትናንትናም ገንዘብ ፈላጊ ነው። ወደ ክርስቶስ ተጠርቶም ገንዘብ ፈላጊ ነው። ክርስቶስ ራሱ ገንዘብ ቤት ያደረገው የገንዘብ ፍቅር እንዳለው ስለሚረዳ ነው ብለው ታላቁቶች ያቺ 30 ብር ቀረችብኝ ብሎ እግዚአብሔር የሚያሸጠው ያ ፍላጎት ስለነበረ ነው። ያን ፍላጎቱን ምክንያት አድርጎ ሰይጣን ፈተነው፣ ወደቀ። ስለዚህ ከፍላጎት በኩል የሚመጣ ፈተና አለ። ከምኞት በኩል የሚመጣ ፈተና አለ። ኃጢአትም ጽድቅም የሚጀምረው በነገራችን ላይ ከምኞት ነው። ኃጢአትም ጽድቅም የሚጀምረው ከምኞት ነው። እኔ መንግስተ ሰማያትን መውረስ አለብኝ የሚል ምኞት ያለው ሰው ያሳካለታል። እዚህ ማንኛውም ስራ የሚጀምረው ከምኞት ስለሆነ ከማሰብ ስለሆነ ማለት ነው፣ ከመመኘት ስለሆነ ማለት ነው። ቅዱሳን ሁሉ እዚያ ደረጃ ላይ ደረሱት መጀመሪያ ከማሳብ የተነሳቸው ከሐሳብ ነው የሚነሱት። እግዚአብሔር ማምለክ አለብኝ አሉ፣ አመለኩት። እግዚአብሔርን የበለጠ ማገልገል አለብኝ አሉት፣ አገለገሉት። በብሕትውና ሆኜ እግዚአብሔርን ማገልገል አለብኝ ብለው አሰቡ። ያንን ሐሳባቸውን ወደ ተግባር ቀየሩት። በብሕትውና እግዚአብሔርን አመስግነው ክብር አገኙ። እግዚአብሔርን በሰማዕትነት ማመስገን አለብኝ ብለው አሰቡ። ሐሳባቸውን ወደ ተግባር ቀየሩት። በሰማዕትነት ሞቱ። የብርሃን አክሊል ተቀበሉ። እግዚአብሔርን በክህነት ማገልገል አለብኝ ብለው አሰቡ። ያንን ወደ ተግባር ወሰኑ፣ ወደ ተግባር ቀየሩት። በክህነት አገልግለው የክህነታቸውን ክብር የተቀበሉ ካህናት አሉ። እግዚአብሔር በስጦታ ማገልገል አለብኝ ብለው አሰቡ። ያንን ወደ ተግባር ወሰኑት። ሰጥተው እንግዳ ተቀብለው ዋጋ ያገኙ ብዙዎች ናቸው። እንደነ ሎጥ እንደነ አብርሃም ያሉት ሥላሴን እስከ መቀበል መላእክትን እስከ ማስተናገድ የደረሱት የመጀመሪያ ሐሳባቸው የመጀመሪያ ተግባራቸው ነው። ዝም ብሎ አይደለም። ስለዚህ ማንኛውም ጽድቅ የሚሆን ኃጢአት የሚጀምረው ከምኞት ነው። ስለዚህ ከምኞት ምኞታችን ክፉ ከሆነ ያን ክፉ ምኞት ወደ ፈተና ይቀየራል። ያ ክፉ ምኞታችን ወደ ኃጢአት ይቀየራል። ያ ክፉ ምኞታችን ወደ ተግባር ተቀይሮ ከእግዚአብሔር ጋር ያጣለናል ማለት ነው። ለዚያ ነው እንግዲህ ማንም ሰው እግዚአብሔር ፈተነኛ ይላል። ምክንያቱም እግዚአብሔር በክፉ አይፈትንምና። ማንም በሐሳቡ ሲታለልና ሲታለል ይፈተናል። ከዚያ በኋላ ኃጢአት ትጸንሳለች። ኃጢአትንም ሞትን ትወልዳለች ይላል። የኃጢአት ውጤቱ ሞት ስለሆነ ይሞታል። ከዚያ በኋላ ሞተ ነፍስ ያገኘዋል ማለት ነው። ስለዚህ በስጋ በኩል በምኞት በኩል የሚመጣ ፈተና አለ እና ያንን ፈተና ለመወጣት ጸሎት ያጠቅማል። ጸሎት ወደ ፈተና ከገቡ በኋላ ለመውጣት ያገለግላል። ሁለተኛ ጥቅሙ ይሄ ነው። ሁለተኛ ጥቅም
ስለዚህ ጸሎት ዋነኛ የሚጠቅመን ነገር ቢኖር ከፈተና በኋላ ወደ ፈተና ከገባን በኋላ ለፈተና ለመውጣት እንደ ምሳሌ መስላችሁ ብዙ ታሪኮች አሉ። ለምሳሌ ዮናስ መውሰድ እንችላለን። ትንቢተ ዮናስ ምዕራፍ 2 ጀምረን ስናነበው እናገኛለን። ዮናስ አሳ አንበሪ ውስጥ ገብቶ ነበር። ያ ክፉ ፈተና ነው። አሳ አንበሪ ውስጥ ሆድ ውስጥ ገብቶ ግን እግዚአብሔር ጠብቆታል። የሚገርማችሁ አሳ አንበሪ ሆድ ውስጥ ቁጭ ብሎ ይጸልይ ነበረ። እግዚአብሔርን በመከራዬ ቀን ጠራሁት ይላል። አያችሁ፣ እግዚአብሔርን በመከራዬ ቀን ጠራሁትና ሰማኝ ይላል። ማይበሉ ወገሩ ሁሉ በላይ ላይ አለፈ፣ ያ እንዲያልፍ አደረገ እያለ እግዚአብሔር ያመሰግናል። ከአሳ አንበሪ ውስጥ ለመውጣቱ ምክንያት የሆነው እዚያ ውስጥ ነው፣ መጸለዩ ነው። ፈተና ውስጥ ገብቷል። ፈተና ውስጥ ተዘፍቋል። ፈተና ውስጥ ከገባ በኋላ ግን በጸለየው ጸሎት ባሰማው ኑዛዜ ወደ እግዚአብሔር ባቀረበው ጥያቄ መሰረት አሳ አንበሪው ውጦት ግን ሳይቀጠቅጠው ውጦት ግን ሳይሞት እግዚአብሔር ጠበብ እግዚአብሔር ስለሆነ በሰላም ወደ ነነዌ ከተማ ተፍቶታል። እነ ዳንኤልን መውሰድ ይቻላል። ዳንኤል ከእሳት ጉድጓድ ውስጥ ከአንበሳ ጉድጓድ ውስጥ ገብቶ ነበር። ከአንበሳ ጉድጓድ ውስጥ እየጸለየ ነበረ። ይበሉታል የተባሉ አናብስ በተዘዋዋሪ አገልጋዮች ሆኑት። ወኮኑ ከመድመታት እንደ ድመት ሆኑለት። ድመት ከጌታዋ ጋር እንደምትጠጋጋ ሁሉ ጠጋ ብለው የእግሩን ይባላሱለት። ይህንን ሁነት እግዚአብሔር ነቢዩ ዳንኤል ሲገልጥ ምን ይላል? እግዚአብሔር መልአኩን ልኮ የአናብስቶችን አፍ ዘጋ ይላል። ፈነወ መልአኩ አዳነኝ። እግዚአብሔር መልአኩን ልኮ አዳነኝ፣ የአናብስቶችን አፍ ዘጋ ይላል። ያ አፍ አናብስት እንዲዘጋ የሆነው እዚያ ፈተና ውስጥ ከገባ በኋላ ገብቶ ይጸልይ ስለነበረ ይኸው የእምነት ጸሎት ይጸልይ ስለነበረ ከፈተና ወጣ። ሶስቱ ሕፃናት ከዚያ እሳት መውጣት የቻሉት እዚያ ውስጥ ነው የጸሉት የነበረ ጸሎት ነው። ከዚያ እሳት ከወጡ በኋላ ቅድም ያለው የምስጋናን ጸሎት ሲያመሰግኑ ሰማቸዋል። ለባርከው ለእግዚአብሔር እያሉ ሲያመሰግናሉ። ስለዚህ ወደ ፈተና ከገቡ በኋላ ከፈተና ለመውጣት ያገልግላል። ሁለተኛው የጸሎት ጥቅሙ ይሄ ነው። ለምሳሌ መውሰድ እንችላለን። የሐዋርያት ሥራ ምዕራፍ 12 ቁጥር 15 ላይ ያለውን የቅዱስ ጴጥሮስ ታሪክ አንስተን ማየት እንችላለን። ቅዱስ ጴጥሮስ ወደ እስር ቤት ተወረወረ። ወደ እስር ቤት ከተወረወረ በኋላ ግን ሕዝበ ክርስቲያኑ ተሰብስቦ ስለ ቅዱስ ጴጥሮስ ይጸልይ ነበር ይላል መጽሐፍ ቅዱስ። ስለዚህ ሕዝቡ ተሰብስበው ይጸልዩ ስለነበረ ያ የሕዝቡ ጸሎት መልአኩን ከሰማይ ጠራውና መልአኩ መጥቶ የታሰረበትን ሰንሰለት ፈታለት። የታሰረበትን ሰንሰለት ፈታው። የእስር ቤቱን ከፈተው። ያንን ከፍቶ ወደ ቤቱ አደረሰው ይላል። አሁን ቅዱስ ጴጥሮስ እስር ቤት ያለ ተፈታኝ ነው። ተፈትኗል። ፈተና ውስጥ ነው ያለው። እስር ቤት ነው ያለው። ከእስር ቤት በኋላ እንዲሞት የተፈረደበት ሰው ነው። ነገር ግን ክርስቲያኖች ተሰብስበው ሰብሰብ ብለው ይጸልዩለት ስለነበረ ያ ጸሎት ቅዱስ ጴጥሮስን ከሰማይ መልአክ ጠርቶ አውጥቶታል። ስለዚህ ከፈተና ለመውጣት ጸሎት አንደኛው የሚያገለግለን ትልቅ ነገር ነው ማለት ነው። ሁለተኛው እሱ ነው። ሶስተኛው አጋንንትን ለማስወጣት፣ አጋንንትን ለመርታት፣ የአጋንንትን ኃይል ለመስበር፣ ለማሸነፍ፣ ጉልበታቸውን ለመስበር፣ ኃይላቸውን ለማድከም፣ ካደሩበት ማደሪያ ከሰዎች ላይ ለማስወጣት ጸሎት ይረዳል። ዮሐንስ 16 ቁጥር 20 ላይ ማቴዎስ 17:21 ላይ እንዲህ ስናገኘዋለን። ወዝንቱ ዘመድ ይወጽ ዘእንበለ በጾም ወበጸሎት፣ ይህ ወገን ያለ ጾምና ያለ ጸሎት አይወጣም ይላል። ደቀ መዛሙርቱ የሆነ ሰው ልጅ የታመመበት ሰው አምጥቶ እንዲፈውሱለት ከጠየቃቸው በኋላ መፈወስ አቃታቸውና ወደ ጌታ ዞት መጣና ወደ ጌታ ዞት ከመጣ በኋላ አይ ለደቀ መዛሙርቱ እኮ መጥቼ ነበር፣ ደቀ መዛሙርቱ መፈወስ አልቻሉም። ስለዚህ እባክህ የምትችል ከሆነ ብሎ ተጠራጥሮ አቀረበለት። የምትችል ከሆነ እባክህ ፈውስልኝ፣ እባክህ ልጅ
ሲፈልግ ወደ እሳት ሲፈልግ ወደዚህ ይጥለዋልና አንተ እባክህ ፈውስልኝ ብሎ ጥያቄ ካቀረበ በኋላ እግዚአብሔር አንድ ቃል ተናገረ። እናንተ የእፉኝት ልጆች እናንተ ማታምኑ ከእናንተ ጋር እስከመቼ ድረስ እኖራለሁ ካለ በኋላ ልጁን ጻ መንፈስ ርኩስ ብሎ አስወጣው እና ካስወጣ በኋላ ደቀ መዛሙርቱ ቀርበው ጠየቁት። እኛ ማስወጣት ያልቻልን ለምንድን ነው አሉ። ምንድን ነው እኛ ማስወጣት ያልቻልን? ከዚያ ቀድሞ አስወጥተው ነበር የሚገርማቸው እና ያስወጡ ክርስቶስ ነበረ። ክርስቶስ ሳለ ነው ማውጣት ምንችል ብለው ተጠራጥረው ነው ይላሉ አባቶቻችን። ከዚያ በፊት ክርስቶስ አብሯቸው እያለ እኮ ፈውሰዋል። አብሯቸው ጎን ለጎን ፈውሰው ነበረ። ነገር ግን እዚያ ያለ ክርስቶስ አብሯቸው አልነበረምና ክርስቶስ ሳይኖርማ መፈወስ አንችልም የሚል ጥርጣሬ በውስጥ ስለገባባቸው አቃታቸው። ካቃታቸው በኋላ ወስዶ እናንተማ ያላወጣችሁት ከሃይማኖታችሁ ሕጸጽ የተነሳ ነው፣ ጉድለት የተነሳ ነው። እናንተ የማታምኑ እስከመቼ ከእናንተ ጋር እኖራለሁ ካላቸው በኋላ እናንተ ያላወጣችሁት ከሃይማኖታችሁ ሕጸጽ የተነሳ ነው ካለ በኋላ እንዲህ አላቸው። ነገር ግን አላቸው ወዝንቱ ዘመድ፣ ይህ አብሮ አደግ ማለት ነው። ይህ አብሮ አደግ ሰይጣን ከሰው ጋር ከሕፃንነት ጀምሮ እስካሁን ያለ ሰይጣን አብሮ አደግ ተላማጅ ሰይጣን የሚወጣው በጸሎትና በጾም ነው። ስለዚህ ብሎ ጾምና ጸሎት አጋንንትን የምናስወጣበት፣ አጋንንትን ኃይል የምንሰብርበት፣ የአጋንንትን ጉልበት የምናብረከርክበት ኃይል እንደሆነ ይነግረናል ማለት ነው። ስለዚህ ሌላው ሶስተኛ ጥቅሙ ይሄ ነው ማለት ነው። አራተኛ ጥቅሙ ያው ፍላጎትን ለማግኘት ቅድም ያልነው ፍላጎትን ለማግኘት የሚጠቅም ሰው የፈለገውን ነገር ለማግኘት መጸለይ መቻል አለበት። ሰው ከገባበት ማቅ ውስጥ ለመግባት መጸለይ አለበት። ሰው ከተሰበረበት ስብራት ለመጠገን ከፈለገ መጸለይ መቻል አለበት። ሳይጸልይ የሚያገኘው በረከት፣ ሳይጸልይ የሚያሳካው ፍላጎት፣ ሳይጸልይ የሚያገኘው በረከት ምንም በረከት ሰማያዊ ሆነ ምድራዊ በረከት ሊያገኝ ስለማይችል ማለት ነው። ማቴዎስ 7 ላይ ቅድም ያልኩት የጠቀስነው ጥቅስ አለ። ሳሉ የተዋበክሙ ለምኑ ይሰጣችኋል፣ እርሱ ተረከቡ፣ ሹ ታገኛላችሁ፣ ጎድጉዱ የተራበክሙ በር አንኳኩ ይከፈትላችኋል። ስለዚህ ፍላጎታችን ለማግኘት ያሰብነውን ሐሳብ ስኬታማ ለማድረግ ወደ እግዚአብሔር መጸለይ ያስፈልጋል ማለት ነው። ጥቅሙ ይሄ ነው። መጨረሻውና አምስተኛ ጥቅሙ ምንድነው ካልን ሰማያዊን ዓለም መንግስተ ሰማያትን ለመውረስ ያገለግላል ማለት ነው። ሰማያዊን ዓለም መንግስተ ሰማያትን ለመውረስ ያገለግላል። ማቴዎስ ምዕራፍ 6 ቁጥር 6 ላይ ያለውን ማግኘት ይቻላል። ጸሎትን ባስተማረበት ጊዜ አንተስ በምጸልይ ጊዜ ቤት ገብተህ ቤት ዘግተህ ጸልይ ካለ በኋላ ምንድነው የሚለው? መገለጡን ከወደድከው ያሰየከ ክሱተ በህቡ ተሰውረ ስትጸልይ የሚያይህ አምላክህ በህቡ ተሰውሮ የሚያይህ አምላክህ መገለጡን ከወደድከው ኋላ በጻድቃንና በሰማዕታት በመላእክትና በአጋንንት ፊት ዋጋህን ይሰጣል። ያ ምንድነው? መንግስተ ሰማያትን መውረስ ነው። ስለዚህ ጸሎት ዋነኛውና ትልቁ የመጨረሻ ጣሪያው መንግስተ ሰማያትን ለመውረስ ያገለግል ነው። መንግስተ ሰማያትን ለመውረስ ማንኛውም ሰው መጸለይ፣ ማንኛውም ሰው ማንባት፣ ማንኛውም ሰው ፍላጎቱ አንደኛው ፍላጎት የሰው ልጅ ፍላጎት መንግስተ ሰማያትን መውረስ ስለሆነ መንግስተ ሰማያትን ለመውረስ ያገኛል ማለት ነው። በትንሹ እነዚህ 5 አይነት ጥቅሞች አሉት ማለት ነው። ስለዚህ ማንኛውም ሰው እነዚህን ጥቅሞች ለማግኘት እነዚህን መልካም የሆኑ ነገሮችን ለማግኘት መጸለይ ያስፈልጋል። ሳያንቀላፉ ሳይሰለቹ መጸለይ ያስፈልጋል ማለት ነው። እንግዲህ እዚህ ላይ እናበቃለን ለዛሬው። እስከ ሰዓት የገሰጸን ያስተማረን አባቶቻችን እግዚአብሔር ክብር ምስጋና ይግባው። በቀሩ ሰዓት እንዴት መጸለይ ያለብን የሚለውን እናያለን። ምንጸልያቸው መጽሐፎችን ከመጽሐፍ ጋር እንቃኛቸዋለን። ምንጸልያቸው መጽሐፎች አሉ፣ ዳዊቱ አለ፣ መልኩ አለ። ይሄን ደግሞ ከመጽሐፍ ቅዱስ አንፃር መጨረሻ ላይ መናደርገው ይሆናል። እንዴት መጸለይ ያለብን የሚሉ ብዙ ትምህርቶች አሉ። በሚመጣው ያችን ላይ እንማማርበታለን። ለዛሬ ግን ስለዚህ ካናል ወስራተ እግዚአብሔር ወደ መስቀል